እሺ ተመልካቾች እንዴት ናችሁ? የኢራን መንግስት ለሁሉም አባወራ ለሁሉም የሚባለው ሃውስሆልድ አባወራ 10 ሚሊዮን ሪያል ለመስጠት ወስኗል። ነገር ግን ሃውስሆልዶች አንቀበልም ነው ያሉት። ሪጀክት አድርገዋል ይህን ጉዳይ። ለምንድን ነው እንደዚህ ያደረጉት? 10 ሚሊዮን ሪያል ልስጣችሁ ብሎ መንግስት፣ ነገር ግን ህዝብ አንቀበልም ብሏል። እንደዚህ አይነት ልምምዶች አሉ። የሌሎች ሀገራቶችም ልምድ አለ። ኢኮኖሚ ለማረጋጋት በነፍስ ወከፍ ገንዘብ ለመስጠት የሚወስኑ መንግስታት አሉ እና ዛሬ በዚህ ጉዳይ ላይ እናወራበታለን። ይህ ፖለቲካ አይደለም፣ ኢኮኖሚ ነው። ስለ ድጋፍ ነው፣ ኢንሰንቲቭ ስለሚባለው ነው፣ ስለ ትረስት ነው፣ ኢንስቲትዩት ላይ ስላለ ትረስት እና ስለ ፐርቼዚንግ ፓወር፣ ስለ መግዛት አቅም ነው የምናወራው። በዛውም የተዳከመ ኢኮኖሚ ወቅት ላይ የተዳከመ ኮላፕስ ያደረገ ኢኮኖሚ ወቅት ላይ ፖሊሲ ምን እንደሚመስልም እግረ መንገዱን እንመለከትበታለን። እና ይሄ 10 ሚሊዮን ሪያል ምን ማለት ነው እና ሰዎች ለመተው ራሽናል ምክንያታቸው ምንድን ነው? ኢራናውያን ለመተው ራሽናል ምክንያታቸው ምንድን ነው የሚለውን ሀሳብ ብናወራበት መጥፎ አይደለም። የመጀመሪያው ሀሳብ ምን ማለት ነው? እንግዲህ የኢራን ኢኮኖሚ በተለይ ከከረንሲው ተነስቶ ኮላፕስ ስላደረገ አመፅ አለ። በጣም ብዙ ቀናቶች አመፅ ናቸው። ከ2 ሳምንት በላይ ህዝቡ አመፅ ላይ ነው። ኢኮኖሚያዊ ነው ምክንያቱ። ገንዘባችን የመግዛት አቅሙ በጣም ስለተዳከመ ኑሮ መኖር አልቻልንም የሚል ምክንያት ነው። ግን እየቆየ ወደ ፖለቲካም እየተገለበጠ ነው፣ የሚተሳሰር ስለሆነ እንጂ ኢኮኖሚ ነው ኮንሴፕቱ። እና ለዚህ መፍትሄ እንዲሆን መንግስት አንድ ኦፈር አቀረበ ለእያንዳንዱ አባወራ። ሃውስሆልድ ነው የሚለው አባወራ 10 ሚሊዮን ሪያል ሰጣለሁ አለ። የሚገርማቸው 10 ሚሊዮን ሪያል በዶላር ሲመነዘር $7 ማለት ነው። ምክንያቱም በአንድ የአሜሪካ ዶላር ከ1 ሚሊዮን ሪያል በላይ ነው የሚመነዘረው። ስለዚህ 10 ሚሊዮን ሪያል አበድራለሁ አለ፣ ሰጣለሁ አለ። እና ይህንን ገንዘብ በጥሬ መውሰድ አይደለም፣ በሶስት መንገዶች ናቸው የሚወሰዱት እነዚህ 10 ሚሊዮን። የሌሎች ሀገራቶችንም ልምድ በኋላ አቅርብላችኋለሁ። እና ዝም ብሎ በጥሬ መውሰድ ሳይሆን መከፋፈል ሳይሆን አንዱ በባንክ በኩል የሚበደሩት ነው፣ ማበደር የሚከፈል። ይችን ኮንሴፕት በደንብ ያዟት። ሁለተኛው እንደ ድጋፍ በቃ ለተወሰነ ሸመታ ብቻ የሚውል እንደ ድጋፍ የሚሰጥ ነው እና ጊዜያዊ መክፈልና በቃ ይሄን ለመሸመት ተብሎ ብቻ የሚሰጥ ነው። ሌላው ደግሞ ጊዜያዊ መክፈልና በቃ ወደፊት የሚካካስ አይነት ገንዘብ ነው ኦፈር ያደረጋቸው። እና ሰዎቹ ምን አሰቡ? ገንዘቡ ዛሬ ቢሰጠኝ ግዴታው ነገ ተነገ ወዲያ መምጣቱ አይቀርም። የዚህ ገንዘብ በጣም ብዙ ምክንያቶች ከጀርባቸው መምጣታቸው አይቀርም ብለው አንወስድም ብለዋል። ይህን ኦፈር ሪጀክት አድርገዋል። እና አሰጣጥ ሂደቱ ምንድን ነው? በመንግስት ባንክ በኩል ሁሉም ሰዎች እየቀረቡ አባወራዎች እየቀረቡ ከብሔራዊ መታወቂያቸው ጋር እየተገናኘ ወይ ደግሞ የድጋፍ ካርድ የሰብሲዲ ካርድ ጋር እየተገናኘ እንዲሰጣቸው ነው የሚደረገው። እና የተወሰነ ሸመታ ብቻ ነው የሚሸምቱት እንጂ ያፈለጉትን አይገዙም። ለምሳሌ ይህን 1 ሚሊዮን ሪያል ሰዓት የሚገዛ ከሆነ የእጅ ሰዓት እንዲገዙ አይፈቀድላቸው። ምግብ፣ ነዳጅ፣ መሰረታዊ የቤተሰብ ሸመታ ብቻ እንዲገዙበት ነው የተፈቀደው። እና ይህ ደግሞ የሸመታ ነፃነትን ይከለክላል። በቃ የተወሰኑትን ብቻ ግዙ ነው የተባሉት። ደግሞ ሰዎች አሁን ቀውስ ላይ ናቸው፣ ችግር ውስጥ ነው፣ አመፅ ውስጥ ነው ያሉት። እና በዚህ ወቅት ላይ የሸመታ ባህሪው ይለዋወጣል። እነሱ በጣም ብዙ የሚፈልጓቸው ጉዳዮች ይኖራቸዋል። እንግዲህ መንግስታቸው ይህንን የብድር ሲያቀርብ የጊዜ ቆይታ አለው እና ለአጭር ጊዜ የሚባል ነው። ከ1 ወር እስከ 4 ወር ውስጥ የሚከፈል ነው። ግን ዋስትና የሚያዝበት አይደለም። ወደፊት ዋጋ ለመጨመር ምንም ሰበብ የሚቀርብበት አይደለም ብሏል። እና ገና ከእቅዱ ሲጀምር በራሱ ምንም ማረጋጋት አልቻለም። ኢኮኖሚ ላይ የኢራን ኢኮኖሚና አመፅን ማረጋጋት አልቻለም። የመንግስት ዓላማ የነበረው ከፖሊሲ አንጻር ማለት ነው አመፅን እቀንስበታለሁ ብሎ አምኖ ነበር እሱ መንግስት። እና የዋጋ ንረት እየበላው ስለሆነ ህዝቡን እሱን እከላከለዋለሁ፣ የምንዛሬ መውደቅንም በተወሰነ መልኩ ለመከላከል ይረዳኛል በሚል አስበው ነው። እና እንደዚያ ጉዳይ የረጅም ጊዜ መፍትሄ ሳይሆን እንደ ሾክ ኦብዘርቨር ነው የሚቆጠረው። በቃ ዝም ብሎ ጫናን ለመከላከል። ምክንያቱም ከዚህ ቀደምም ብዙ ሀገራቶች ይህን አርጀንቲናም፣ ብራዚልም፣ ቱርክም፣ ሊባኖስም፣ ቬንዙዌላም፣ ግብፅም ሞክረውታል። የእነሱንም ኤክስፒሪያንስ አሳያችኋለሁ። ለምሳሌ ከልምድ ብንነሳ ወደ ኢራን ከመመለሳችን በፊት አሁን አርጀንቲና ሞክረዋለች፣ ካሽ ሰጥታለች። 2019 እስከ 2023 ላይ እንደዚያ ቀውስ ውስጥ ነበረች እና ካሽ ሰጥታለች እና ዝቅተኛ ገቢ ላላቸው በቀጥታ ካሹን ሰጡ
አርጀንቲናውያን። ወለድ የሌለው ነው ግን የሚመለስም አይደለም እና በውጤቱ የተሻለ የተባለ ነው። ብዙ ሰዎች ወስደዋል። ለአጭር ጊዜ ፍጆታቸውን ቢሆንም አስተካክሎላቸው ነበር አርጀንቲናውያን። እና ከዛ የተወሰደው ትምህርት ምንድን ነው? በተወሰነ ቢሆንም በጊዜያዊነት አመፅን ቀንሷል አርጀንቲናዎች የወሰዱት እርምጃ በዚህ ወቅት ላይ በእንደዚህ አይነት ወቅት ላይ። ብራዚልም 1-2-3 ሞክረዋል። 2003 ላይ መጀመሪያው ላይ እስከ 2014 የነበረው 2020 እስከ 2022 ከኮቪድ በኋላም ይህም ሞክረዋል ህዝብ አመፁ ሲገባባቸው። የእነሱ ደግሞ ጥሩ የሚባለው ነው በየወሩ በቋሚነት መስጠት ነው። በቃ ታርጌትር ለተባሉ አካላቶች ይሰጣል። ይሄ ዝቅተኛ ናቸው ብሎ ላመኑት የማይመለስ ነው እና በቃ ሰዎች ኤክስፔክት የሚያደርጉት ነው የሚተነበይ ነው ሄደው እንደሚቀበሉ የሚያውቁት እና በዲጂታል መልኩ ይከፍሉ ነበር እና በውጤቱ ለብራዚል ኢኮኖሚ ጥሩ ነው። በቃ ድህነትን የቀነሰ ነው። መንግስት ላይ ያላቸው ትረስት እንዲያድግ አድርጓል። የፐብሊክ ፓርቲሲፔሽንን በተሻለ መልኩ አሻሽሏል እና በተወሰነ መልኩ የሀገር ውስጥ ኢኮኖሚያቸው ላይ ፋይዳ አምጥቶ ነበር ብራዚል ላይ ኢምፕሊመንት ሲደረግ። ቱርክም ይህንን ኤክስፒሪንስ አድርጋለች ከ2018 እስከ 2023 ድጎማ ነው። እሷም በግማሽ የተሳካ ነው የሚባለው ግን ድጎማ ነው ስታደርግ የነበረው። ለምሳሌ ዝቅተኛ ወለድ ያለው ገንዘብ ለቤተሰቦች እና ለጥቃቅን ተቋማቶች የጥቃቅንና አነስተኛ ለሚባሉ ተቋማቶች እንደውም ምን ያደርጉ ነበር? እሱ ዋጋ ንረት እየጨመረ ሲመጣ ብድሩን ያራዘሙላቸው ነበር። የመክፈያውን ጊዜ እያራዘሙላቸው ነበር ያደርጉ ነበር። ግን ዋጋ ንረትን አባብሷል በዛ ወቅት ላይ እና እንደውም የቱርክ ኤክስፒሪየንስ ምንድን ነው? ትንንሽ ብድሮች እፎይታ እንደማይሰጡ ተረጋግጧል እዛ ኢኮኖሚ ላይ። እንደው ዋጋ ንረት ላይ ተጨማሪ ዕዳ ከተቱትና ህዝቡን ወደ አለመረጋጋት ውስጥ ነው የጨመሩት። የቱርክ ኢኮኖሚ 2018 እስከ 2023 እንደዚያ ኤክስፒሪየንስ አድርጓል። ሊባኖስም እንደዚያ አድርገዋል። እነሱ ደግሞ የባንክ ሲስተማቸውን ሳያሻሽሉ ከኮቪድ በኋላ እስከ 2022 ድረስ ካሽ ይሰጡ ነበር። ኮላፕስን ያደረገው እነሱ ጋር ወድቋል። ይሄ ፍንዳታም በነበረበት ወቅት ቬንዙዌላም በተመሳሳይ ቬንዙዌላ ዋጋ መቆጣጠርም ሲጨመር ደግሞ እንደው ጥቅም የሌለው ካሽ ትሰጥ ነበር ለኢኮኖሚ 2016 እስከ 2021 ላይ እንደዛ ያደርጉ ነበር። እዛም ውጤታማ አልሆንም። ግብፅ በተወሰነ መልኩ ግማሽ ውጤታማ ሆኗል። እነሱ 2016 አካባቢ ላይ እስካሁንም ድረስ በዛው ነው የሚሄዱት። የዳቦ ድጎማ ያደርጋሉ። ለተመረጡ በጣም ደካማ ናቸው ለሚባሉት ደግሞ ካሽ ይሰጣሉ። ለተመረጡት ነው ካሽ የሚሰጡት እና በወቅቱ ድሃውን የደጎመ ነው። የግብፅ ኤክስፔሪንስ እንደዛ ነው እና እንዳውም ግብፅ ላይ ጥሩ የሚባለው ምንድን ነው? መሰረታዊ ፍጆታውን እየተቆጣጠሩ በተጨማሪነት ካሽ እየሰጡ ነው የሄዱት። እንደዚህ አይነት ልምዶች አሉ እና ከዚህ ልምድ በመነሳት ይመስለኛል ኢራንም እንደዛ ያደረገችው እና ህዝቡ እምቢ ከማለቱ በፊት ይሄ ሲስተም በራሱ ስትራቴጂካል በቃ ይሄ ስትራክቸራል ችግር አለበት እቅዱ በራሱ የሚል ኮሜንት እየተነሳበት ነው። አንደኛ የብሩ የመግዛት አቅም በጣም ደካማ ነው። በዛ ላይ የቀረበው መጠን በጣም ትንሽ ነው። 10 ሚሊዮን በጣም ትንሽ ነው። ለምን በሉ አሁን ባለው መረጃ 10 ሚሊዮን ኢራን ውስጥ የሚገዛው የሚገርማችሁ የተወሰነ ዳቦ ለ10 ቀን ብቻ የምጠቅም ዳቦ ብቻ ማለት ነው። የተወሰነ ዳቦ ለ10 ቀን 10 ኪሎ ሩዝ ብቻ 5 ኪሎ ሩዝ ብቻ ነው መግዛት የሚችለው 10 ሚሊዮን 5 ኪሎ ሩዝ አስባችሁታል? ዘይት 1 ሊትር ዘይት ለዛውም 1 ሊትር ዘይትም አይሞላም። መረጃዎችን ስመለከት ኦልሞስት ወደ ከ12 እስከ 24 እንቁላል ሊገዛ ይችላል። 10 ሚሊዮን ነው መነግራችሁ 12 እና 15 እንቁላል ነው የሚገዛው። ስለዚህ የፕሮቲን በቃ ፕሮቲናቸውን እንኳን ሳይጠብቁ ይብሉ እንኳን ቢባል ለአንድ ቤተሰብ ከ5 ቀን በላይ ፍጆታ የሚሆን አይደለም ይሄ 10 ሚሊዮን። አሁን ኢራን ውስጥ ባለው ኢኮኖሚ የቤት ኪራይ አማካይ ባለው የቤት ኪራይ ከ200 እስከ 500 ሚሊዮን ሪያል ነው። ከ200 እስከ 500 ሚሊዮን እያልኳችሁ ነው የቤት ኪራይ 10 ሚሊዮን የተሰጠው። አሁን ወራይ የሚባል ዩቲሊቲ ወራይ የመብራት የውሃ የጋዝ ከ15 ሚሊዮን ሪያል በላይ ነው የሚፈጀው። ኢቭን ትራንስፖርት እንኳን ወር ውስጥ ትራንስፖርት ለማጥፋት እስከ 25 ሚሊዮን ሪያል ይፈልጋል። እንዴት ኮላፕስ እንዳደረገ ተመልከት። ስለዚህ መንግስት የሚያስበው በመንግስት አይን ድጋፍ ሰጠሁኝ ነው። በቤተሰቦች አይነ ደግሞ ሲባል አመት ሙሉ ቀውስ ውስጥ ሆኜ ለሳምንት የሚሆን ፍጆታ ብቻ ተሰጠኝ የሚል አስተሳሰብ ውስጥ እንዲገቡ አድርጓል። የመጀመሪያው የቀረበው መጠን ዝቅተኛ ከመሆኑ ጋር የሚነሳ ችግር ነው። 10 ሚሊዮን ምንም የሚገዛላቸው አልሆነም ለሰዎቹ ማለት ነው።
ስለዚህ ምንም ለማይገዛ ለምን እበደራለሁ የሚል ምክንያት ነው የመጣው። ግን ስትራክቸራሊ ይሄ ችግር አለበት። ሁለተኛው በድጋፍ መልክ አይደለም፣ አሁን እንኳን የቀረበው በብድር መልክ ነው፣ የሚመለስ ነው። አሁን 50 ከመቶ ደርሷል የኢራን ዋጋ ንረት። አንድ የአሜሪካ ዶላር ከ1 ሚሊዮን ሪያል በላይ ነው የሚመነዘረው። የብላኩ እንደውም በጣም ከፍተኛ ነው። ምግብ፣ ነዳጅ በጣም ውድ ነው። ታዲያ ብሩ ምን ይገዛልናል? በቃ ነገ ብሩ ዋጋውን የሚያጣ ከሆነ ዛሬ ለምን ብድር ውስጥ እገባለሁ የሚል ምክንያት ነው። ከአይዲ ጋር የሚገናኝም ስለሆነ ብድር ውስጥ ገብቼ ነገ ዋጋ ማይኖረው ከሆነ ለምን እበደራለሁ የሚል ምክንያት ነው የቀረበበት። ድጋፍ ከሆነ ምናልባት ሊቀበሉት ይችሉ ነበር። ሶስተኛው የአጠቃቀም ገደብም ያስቀምጣል። አሁን አንሰርቴን በሆነው ኢኮኖሚ ላይ አይ የምትገዛው ይህን ነው፣ የምትገዛው ይህን ነው፣ ይህ የምትገዛ ከሆነ ብቻ ነው የምትበደረው የሚል ምክንያት አለበት። ስለዚህ የአጠቃቀም ገደብ ማስቀመጡ ገና ሲጀምር በቅድ ደረጃ ስትራክቸራሊ ፕሮብሌም አለበት ተብሎ የሚታቸው በዛ ምክንያት ነው። አራተኛው ሰዎች ዋጋ ንረት እንደሚጠብቃቸው ይሄ ገንዘብ ከዋጋ ንረት እንደማይጠብቃቸው ያውቃሉ። ዋጋ ንረት ከፍተኛ መሆኑን ያውቃሉ። ምንም ዋስትና እንደሌላቸው ደግሞ ይሰማቸዋል። ስለዚህ የሚያስፈልገው ምንድን ነው? ዋጋ ንረትን ለመከላከል መሞከር፣ ዋጋን ቁጥጥር ማድረግ ነው እንጂ ዋጋ ንረት ባለበት ላይ ተጨማሪ ገንዘብ መስጠት ለእነሱ ምንም እንደማይገዛላቸው አስበዋል። ስለዚህ ቤተሰቦች ሂሳቡን ሰሩና አይ ገንዘቡን አንቀበልም፣ ስለዚህ አመፁ ነው የሚሻለን በሚል መልክ አሁን ስትራይኩ በጣም ሰፊ ሆኗል፣ ኢራን ውስጥ ማለት ነው። ስለዚህ 10 ሚሊዮን አንቀበልም ያለው የኢራን ህዝብ በዚህ ምክንያት ነው። ምናልባት ዜናውን ሰምታችሁት ሊሆን ይችላል። ግን ፐርስፔክቲቭ ማሰብ በደንብ ያስፈልጋል። የቀውስ ወቅት የሚወሰዱ እርምጃዎች አዲስ አለም ኢራን ብቻ የወሰደችው አይደለም። ከዚህ ቀደም አርጀንቲናም፣ ብራዚልም፣ ቱርክም፣ ሊባኖስም፣ ቬንዙዌላም፣ ግብፅም ሌሎች ሀገራቶችም ይኖራሉ። እንደዚህ አይነት እርምጃ ወስደው የሰራበት ቦታ አለ፣ ያልሰራበት ቦታ አለ። የኢራን ግን ፖለቲካል ምክንያትም አብሮ ተጨመረበት፣ ደግሞ ኮላፕስ ማድረጉም ምክንያት ሆኖበታል። ግን የሚመከር ደግሞ ምክንያት አለ። የሚመከር ቢሆን የሚባለው አንደኛ ዋጋ ለመቆጣጠር መሞከር፣ ትረስት እንዲያሳድሩ ማድረግ፣ መሰረታዊ የሚባሉ ፍጆታዎችን መደጎም። መንግስት ለምሳሌ ለእያንዳንዱ ግለሰብ ከሚሰጥ ይልቅ ሰዎች የሚፈልጉትን መርጦ መደጎም። ለምሳሌ የግብፅ ኢኮኖሚ እንደሚያደርገው ዳቦን እንደሚደጉመው አስፈላጊ የሚባሉትን ቢደጉም ምናልባት ሊሻሻል ይችላል የሚል ሀሳብ አለበት። ይችን ሀሳብ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚክስ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።